ዛሬ ይዤላችሁ የመጣሁት ለአዳዲስ ዩቱበሮች የሚያስፈልጉን ዋና ዋና መስፈርቶች ናቸው። ገና ለጀማሪ ዩቱበሮች ምን ምን ያስፈልጉናል ሚለውን እስቲ ምን እንደሚያስፈልገን አብረን እናያለን። እናንተንም ሀሳብ አስተያየት ኮሜንት ላይ አስቀምጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን ወገኖቼ? ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ወዶቼ ለቤት አዲስ የሆናችሁ ላይክ ሰብስክራይብ ያረጋችሁ አበረታቱኝ። ነባሮቹም ላይክ ሰብስክራይብ ያረጋችሁ ስለምታበረታቱኝ እጅግ በጣም አድርጌ አመሰግናለሁ። ጀዛኩሙላህ ኸይረ ጀዛን ሀባይብ። እና ዛሬ ይዤላችሁ የመጣሁት ለአዳዲስ ዩቱበሮች ምን ምን ያስፈልጉናል የሚያስፈልጉን መስፈርቶች እስቲ በእነሱ ዙሪያ እንወያያለን ማለት ነው። እናንተም ደግሞ ይሄ ቢጨመር ይሄ ትክክል ነው፣ ይሄ ትክክል አይደለም የሚለውን እናንተም ሀሳብ አስተያየት ስጡ፣ ኮሜንት ላይ አስቀምጡ ወዶቼ። እኔም ደግሞ ምንም ማስተካከል እንዳለብኝ በኮሜንት አሳውቁኝ ማለት ነው ወዶቼ። እና ዛሬ ይዤላችሁ የመጣሁት ያው አዳዲስ ዩቱበሮች የሚያስፈልጉት ነገሮች አንደኛ ዋነኛና አንደኛው ማለት ነው ትዕግስት ነው። በእርግጥ ትዕግስት ለሁሉም ነገር አስፈላጊ ነው በህይወታችን ለብዙ ነገር ትዕግስት ጥቅም አለው ማለት ነው። ትዕግስት ሂደቱ መራራ ነው፣ ውጤቱ ደግሞ ፍሬው ደግሞ ማር ነው፣ ጣፋጭ ነው ማለት ነው። ጣፋጩን ለማግኘት መራራውን ማሳለፍ ደግሞ ግድ ይለናል እና የመጀመሪያው ትዕግስት ነው። ዩቱብ እንዳሰብነው አይደለም ማለት ነው። ሰዓቱን ሞላን ስንል ሰብስክራይቡ ይጎድላል፣ ሰብስክራይቡን ሞላን ስንል ሰዓቱ ይጎድላል፣ ሰብስክራይብ ያነሳል፣ ሰዓት ያነሳል። በጣም አድካሚ ነው ማለት ነው። መጀመሪያ እርግጠኛ ነኝ ብዙዎቻችን ይሄንን ነገር አናቅም እንደዚህ አድካሚ እንደሆነ ከጀመርን በኋላ። ለምሳሌ እኔ ከጀመርኩት በኋላ ነው ማለት ነው እንደዚህ እንደሚያደክም ያወቅኩት እንጂ እንደዚህ ድካም አለው በዩቱብ አላስብም ነበር ማለት ነው። እና ያው ከገባሁበት በኋላ ነው ይሄ ነገር የተረዳሁት። ሰብስክራይብ ቢያነሳ ሰዓት ቢያነሳ መጀመሪያ በቃ እሰራለሁ ብለን እስከጀመርነው ድረስ እስከ ጥግ መታገስ አለብን። የመጨረሻ ነው ትዕግስት የሚፈታተነው ማለት ነው። ይፈታተናል አይገልጸውም። በጣም ነው ትዕግስት የሚፈታተነው ዩቱብ። እና ትዕግስት የመሰለ ነገር የለም ሀባይ። በጣም ትዕግስት ማድረግ አለብን። ትዕግስት ደግሞ ወሳኝ ነው ለሁሉም ነገር ማለት ነው። ትዕግስትን የመሰለ ነገር የለም። በእያንዳንዱ ነገር በህይወታችን በብዙ ነገራቶች ትዕግስት ማድረግ አለብን። ትዕግስት የመሰለ ነገር የለም ውዶቼ። እንታገሰው ማለት ነው። ኢንሻአላህ ከታገስነው ደግሞ ከተባበርን ከታገስን ማይ ነገር ማይቻል ነገር የለም። ሰብስክራይብ ሌላው ደግሞ ሰብስክራይብ ያው እንዳያነሳብን ምን ማድረግ ነው ያለብን ለሚለው ሰብስክራይብ እንዳያነሳ እኛም ሌሎቹን ስንደምር ደረስ መለስ ማለት የለብንም። አሁን አንዳንዶቹ ሀቂቃ 3 ፊደል ጽፎ ይላሉ፣ በርቺ፣ መልሽ መልሽ። በብዛት በቃ እንደዛ እነዛን ፊደሎች ጽፎ ነው የሚሄዱት። እስከዛ ስንት ሰከንድ ነው ቪዲዮን የሚያዩት ስትደማመሩ ማለት ነው። ቢያንስ በቃ ባጭሩ 2 ደቂቃ ካልቻላችሁ ከቻላችሁ ከዛም በላይ እስከ መጨረሻም ቢታዩ ወይ ያው ቪዲዮ ረጅም ሊሆን ይችላል፣ ግን ቢያንስ እስከ 3 ደቂቃ 4 ደቂቃ ቢሆን የበለጠ ነው። ግን ከሁለት በታች በፍጹም መሆን የለበትም። የሚያነሳው ያን ሰው ብቻ አይደለም የኛንም ጭምር ነው ማለት ነው። ያን ሰው ሄደን አሁን ያቺን 3 ፊደል እስከምንጽፍ ወይ 1 ሰከንድ ናት፣ አላሁ አለም ሰከንድ መሙላቷ ደረስ መለሳለን። ያንንም የደመርነውን ሰው ያነሳበታል፣ የኛንም ያነሳል ማለት ነው። የሁለቱም ነው የሚያነሳው። ያን ብቻ የሚያነሳ እንዳይመስላችሁ የራሳችሁም እነሳል። ብዙ ጊዜ ሰብስክራይብ በርግጥ እንደዛ ባያናረግም ያነሳል። ሰብስክራይብ ያው የታወቀ ነው በማንም ያነሳል። ግን ባይበልጥ እሱን ነገር ጥንቃቄ አድርጉ። ደረስ መለስ አትበሉ። በሰብር በትዕግስት በቃ ቢያንስ 2 ደቂቃ አይታችሁ ሰብስክራይብ አድርጋችሁ ተመለሱ ማለት ነው። የእናንተም ሰብስክራይብ እንዳይነሳባችሁ እንደዛ ማድረግ አለባችሁ። እና ሁለተኛው ደግሞ ላይክ ሰብስክራይብ አድርጉ። ላይክ አትርሱ።
ውዶቼ ላይክ አትርሱ። ሁለተኛው ጥንቃቄ ነው ማለት ነው። ሁለተኛው ጥንቃቄ ነው። በጣም ጥንቃቄ ይፈልጋል። ዩቱብ በጣም ሴንሲቲቭ ነው። ብዙ የማይፈልጋቸው ነገሮች አሉ። የልጅ ድምፅ አይፈልግም፣ አዛን አይፈልግም፣ ሙዚቃ ነገሮች አይፈልግም፣ መዝሙር አይፈልግም፣ የሌላ ሰው ቪዲዮ አይፈልግም። እነዚህ ነገር ሁላ ጥንቃቄ ማድረግ አለባቸው ውዶቼ። በአጠቃላይ በቃ ጫጫታ ነገር ምናምን አይፈልግም፣ ሌላ ድምፅ አይፈልግም ማለት ነው። ብዙዎቻችን ሳናቅ እየተሸወድንበት ነገር እኔንም ጨምሮ የሰው ቪዲዮ መጫን፣ የሰው ቪዲዮ አትጫኑ ሀባይብ። እሱን ሞኔታይዝም ከሆናችሁ በኋላ የሰው ቪዲዮ ባትጭኑ የተሻለ ነው። ግን ያው ይሞክራለሁ ካላችሁ ከዛ በኋላ ነው እንጂ የሰውም ከጫናችሁ ግን እንዳጭኑ እንደኔ ሀሳብ። የሰው ነገር የሰው ነው። በቃ የሰው ወርቅ አያደምቅም። በራሳችሁ ታግታችሁ ጤራችሁ የራሳችን አይዲያ ፈጥረን የሆነ ነገር በራሳችን ተፍተፍ ብለን ቢሆን የተሻለ ነው ማለት ነው። ግን በተለይ ሞኔታይዝ እስከምትሆኑ ድረስ ወለ ሾርት ወለ ምንም ነገር የሰው ቪዲዮ ቆርጣችሁም ቢሆን ያው አንዳንዴ ከራሳችን ሪያክት ያደረግን የሰውን ቪዲዮ የምናስገባ ጊዜ ይኖራል። እሱ ሞኒ ከሆንም በኋላ እስከዛ ግን ምንም የሰው የሆነ ነገር እንዳይገባባችሁ። የሰው ቪዲዮ አይፈልግም። ያን ስደልቱ ደግሞ ሰዓታችሁ ይቀንስባችኋል ማለት ነው። እንደዛ እንዳይሆን ከመጀመሪያው ጥንቃቄ የሰው ቪዲዮ የሚጭኑ የሰው ቪዲዮ እንዳጭኑ። ላይቭ በምትገቡ ሰዓት ቪዲዮ በሚሰሩ ሰዓት ጥንቃቄ አድርጉ። ሌላ ድምፅ እንዳይገባባችሁ። ሰዎቹ የሚመጡም ከሆነ ጥንቃቄ ያረጋችሁ ሳይለንት ያረጋችሁ። የሰዎቹን ነገር ደግሞ አትቅረጹ። በዩቱብ ያው ሚዲያ ነው ያለ ነው። ምናልባት ሊሸርተው ይችላል። በምን አጋጣሚ እንደምንታይ አይታወቅም። ባይሸርተውም በአሁን አጋጣሚ ሊያዩን ይችላሉ። ያው እኛ ደብቀን ነው የምንሰራው። ግን የሚታይበት አጋጣሚ ስለሚኖር ጥንቃቄ አድርጉ። ምግብ የምትሰሩ ከሆነ የምትሰሯትን ብቻ ነው ማሳየት ያለባችሁ። በቃ በጥንቃቄ አደብ ኢህተራም በሆነ መልኩ ማለት ነው። ገጠመኝ ዩቱቢያችን ቢያዩን ሌላ ነገር ውስጥ የሚከተን መሆን የለበትም ማለት ነው። ጥንቃቄ ማድረግ ነው። ቤተኛው አጋጣሚ እንደሚታወቅ አይታወቅም። ጥንቃቄ የመሰለ ነገር የለም። የነሱ የሆነ ነገር አትቅረጹ። ያውን ምግብም ስትሰሩ ለፀጉር ወይ ለፊት የሚሰሩ ነገር ካለ እሱንም በቃ ጥንቃቄ እያረጋችሁ ቢታይ ራሱ በማያሳፍራችሁ መልኩ እስራፍ አለማድረግ። እስራፍ በነገራችን ላይ እነሱ ስለላዩ አይደለም፣ አማና ነው። የምንሰራው ነገር ሁላ ያው እስራፍ ማድረግ የለብንም። በጥንቃቄ ነው ማድረግ ያለብን ማለት ነው። ቢያዩት ደግሞ ያው የበለጠ ለሌላ ነገር ያጋልጠናል። ግን እነሱ ባያዩም ያው ጥንቃቄ ማድረጉ ለራሳችንም እስራፍ አለማድረጉ ለራሳችን ነው ጥቅሙ ማለት ነው ውዶቼ። እና ብዙ መስፈርቶች ናለው ዩቱብ። ግን ብዙዎቻችን ይሄንን ባለማወቅ እንጎዳለን። የሰው ቪዲዮ እንጭናለን። ሰብስክራይብ ስናረግ ሄደን ደረስ መለስ እንላለን። እሳት ቶሎ አይሞላም፣ ሰብስክራይብ ቶሎ አይሞላም። የዛኔ ደግሞ ተስፋ ያስቆርጠናል፣ ያበሳጭናል። ይሄን ሁላ በቃ ችለን ማለፍ ነው ያለብን። ለዚህ ሁላ ጥንቃቄ ማድረግ መታገስ ነው ያለብንን እና እንታገስ ስላቸዋለን ውዶቼ። ያው ብዙ ነው የሚፈልጋቸው መስፈርቶች ማለት ነው። ኢንሻአላህ ሌላውን በሌላ ጊዜ ይዤላችሁ ይመጣለሁ ውዶቼ። ያው ላይክ ሰብስክራይብ ያደረጋችሁ ደግሞ ደጋገምኩት። ምን ላርግ ብላችሁ ነው? ግድ ሆኖብኝ ነው የደጋገምኩት ማለት ነው። ማለሽ እስቲ በዚህ ቪዲዮ ማለት ነው እስከ ስንት ሰብስክራይብ እንደምታስገቡኝ ያለው ይጠብቃለሁ ማለት ነው። ምናልባት ያው እስከ መጨረሻው ድረስ ጠብቃችሁ ሰምታችሁኝ ከሆነ እንግዲህ ያው የደጋገምኩት ነው። የሚሰማኝ ካለ ግን ብዙ ጊዜ የሚጠቅመንን ትተን ማይጠቅመን ቦታ ነው ምን ውለው ድራማ የሚበዛባት። ዛሬ አከሌ ታካከሌ ሆና ተጋባ፣ ተፋታ፣ ሄደ፣ መጣ እንደዛ አይነት ነገሮች ናቸው። በራሳችን ስልክ ሰውን ያሳደግን ለራሳችን ደግሞ ሳንጠቀምበት ሳናቅበት ብዙ አልፈዋል ማለት ነው። ያለፈው እንግዲህ አልፈዋል። ባለፈው ክርምት ቤት አይሰራም እና ካሁን በኋላ ባለውም ጥንቃቄ ማድረግ ለራሳችን የሚጠቅመንን ነገር ማድረግ ነው ውዶቼ። አንዳችን ያወቅነው ደግሞ ለሌሎቻችን ማሳወቅ የተሻለ ነው። በዚህ ነገር ብዙዎቻችን እንጎዳለን። የሰው ቪዲዮ በመጫን እኔ ራሱ
በሱ ያው በራሴም ካየሁት አንፃር ነው። ዩቱብም ደግሞ አይታወቅም ብለን እንላለን። በምን እንደሚታወቅ አይታወቅም። እሱም በራሴም ከደረሰብኝ አንፃር ነው ማለት ነው። ያው ይሄ ነው ብዬ አሁን ዝርዝሩን አላብራራም። ኢንሻአላህ ማብራራበት ጊዜ ከዚህ የበለጠ ግን ይኖራል። ያው ለአሁን ግን ያው ብዙም ማብራራት ስለማይመችኝ ነው። ያው እና ጥንቃቄ አርጉ ውዶች። ጥንቃቄ የመሰለ ነገር የለም። ትዕግስት አርጉ። ትዕግስት የመሰለ ነገር የለም። ትዕግስት ደግሞ ለእያንዳንዱ ነገር ወሳኝ ነው፣ ጠቃሚ ነው። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው ሪከርዱን እንዳላስረዝምባችሁ ብዬ ነው እንጂ ብዙ ማውራት ይቻል ነበረ። እንትን ቪዲዮ እንዳይረዝምባችሁ ነው። እንግዲህ ያው ይሄንም እስከ መጨረሻው ከታየ ይሄን በቂ ነው። አላህ በረካ ያርገው። መጨረሻው ድረስ አብራችን ስለነበራችሁ ከልብ ነው የማመሰግነው። ሀባይ አሰላሙ አለይኩም ወረህመቱላህ ወበረካቱ።